እኔ በሶሻል ሚዲያ አነጋጋሪ የሆኑ ቪዲዮዎች ላይ ተንተርሼ እናታዊ ምክርና እይታዬን ሳካፍል ባለ ቪዲዮዎቹ ብቻ አይደለም ምክሩ ለሁላችንም ይሆነናል። ምክንያቱም ጥሩ ምክር የህይወት መምሪያ ብርሃን ነውና መሳሳት የሚጠብቀንም መንገድም ነው እና እናታዊ ምክሬን ሳትንቁ ምክሬን ተካፈሉ። ምክር የሚቀበል ይድናል፣ የሚንቅ ደግሞ ይሳሳታል፣ ይጋጫሉ። በራስ የመተማመን አቅም አለን ብለን እያወራን ሰዎች ደግሞ የተለያየ መንገድ በሚሰድቡን ሰዓት በሚነቅፉን ሰዓት ከነዛ ሰዎች ስድብ 3 እጥፍ በልጠን እኛ የምንናገር ከሆነ በራስ መተማመን አይደለም። ይሄ ስሜታችንን መቆጣጠር ሲያቅተን ነው። በራስ መተማመን አንዱ ስሜትን መቆጣጠር ነውና ከበላህ በኋላ ተንቀሳቀስ እንደሚባለው ሁሉ ከመናገርም በፊት አስብ ይባላል። ብዙ ጊዜ በስሜት የምንናገራቸው ቃላቶች መልሰው ራሳችንን ነው የሚጎዱን። ለዚህም ደግሞ የአንደበት ጥንቃቄ ያስፈልገናል። ምላስ አጥንት የላትም አይደል? ግን አጥንት የመስበር ፓወር አላት። ዛሬ ላይ የሚሰማችሁ ትዕቢት ነገ የህይወት ጠባሳ ሊሆን ይችላልና የምንናገረው ንግግር ጥንቃቄ ብናደርግ መልካም ነው። ክብር ለሚገባው ክብር መስጠት የብልህነት መጀመሪያ ነው። ትዳር ዝም ብሎ ከሱቅ የሚገዛ አይደለም። አንቺ እንዳቀለልሽው በሰው ፈቃድ ብቻ የሚቆም አይደለም። ትዳር ከእግዚአብሔር ነው። ወንድ ልጅ ደግሞ የቤት ራስ ክብር ያለው የትዳር አጋር እንጂ ዝቅ ተደርጎ የሚታይ ፍጥረት አይደለም። ትዳርን በዚህ ልክ አትናቂ። መከባበር በሌለበት ቦታ በረከት አይኖርም። ሰውን ማክበር ራስን ማክበር ነው። ምክንያቱም የምንዘራውን ነውና የምናጭደው። የማይመለስ ቀስትና የማይታጠፍ ቃል ሁሉ ጊዜ ባለቤቱን ይጎዳል ይባላል። ለሁላችንም ማስተዋሉን ያድለን።